ነሽ ጥፋተኛ። ያገኘሽው ሁሉ ያፈሽ ገንዘብሽን ሰጥተሽ ሀገር ስገባ ከዱሽ ያመጣጡ ያመጣጡ ብትይ አንቺ ነሽ ጥፋተኛ። እኔ ለራሴ ከመቶ 98-97% ለራሴ ሳላስቀምጥ ለሰው ዝም ብዬ የምኖር ከሆነ ደሞዙ ያለው ባንቺ እጅ ነው። አንቺ አውጥተሽ ተሰጥሻቸው ሌሎች ሰዎች ምን ያርጉሽ? እውነቴን ነው። ካልሰጥሻቸው መቼም መጥተው ከቦርሳሽ አይወስዱም አይደለም፣ ሰጥታሻቸው ነው አውጥተው። ማንም ሰው አይወስድብሽም። አንቺ ነሽ ጥፋተኛ። እንትና ታመመ፣ እንትና ሞተ፣ እንትና የእንትና ሰርግ ነው፣ የእንትና ምንድነው በየማንም ኢጃዛ ቤት የማንም ሰርግ ስታሙቂ ስታደምቂ ኢትዮጵያ ከሌ ታመመ የገሌ ነገሌ ውጭጩ ነው የነገሌ ምቴ ነው የነገሌ ብንቴ ነው። አንቺ ካላወጣሽ ማንም ከኪስ ገብቶ የሚያወጣ የለም። እነ አንቺ ነሽ ጥፋተኛ። ሁሉንም ነገር እኛው ነን የምናጠፋው። እኛ ለራሳችን ስለማናቅ እንጂ ደሞዛችን ያለው በእጃችን መያዝ እንችላለን። ኋላ ላይ ሰውን ማማረር፣ ሰውን እንደዚህ ቤተሰብን ማለት ምን ማለት ይሄ ጥሩ አይደለም። ቤተሰብ እኛ ስንወርቅ አብሮ ይወርቃሉ። ለምን ሆነ ቦታ አሁን ቤተሰብ አለና ልበላችሁ። አሁን እናንተ ሆነ ቦታ ላይ ወደቃችሁ፣ ቤተሰቦቻችሁን ነው የምትጥሉት፣ አብረዋችሁ ነው የሚወርቁት እዛ ቦታ ላይ። ግን ራሳችሁ መጀመሪያ ከ199% 89% ምናምን ለራሳችሁ፣ ከዛ ደግሞ በትርፋችሁ ደግሞ መርዳትም ካለባችሁ ማረግም ካለባችሁ ብቻ ምንም አርጉ። ግን መጀመሪያ ለራሳችሁ ነው። መጀመሪያ ራስ ይቀርማል። በጣም ነው የሚገርመኝ እኔ ኢድና አረፋ እንኳን ሲመጣ እንደዚህ ለራሳችን ብዙ ጊዜ ልብስ ምናምን ለመጥለብ በጣም ነው እንትን የምንለው። ግን እነገሌ ሞቱ፣ እነገሌ ያረጁ፣ እነገሌ ምናሉ፣ እነገሌ እንደዚህ ናቸው፣ ለነገሌ እሱ ላይ በጣም ጎበዝ፣ በጣም ስማርት ናት። እና የምንበትነውም የምንጨብጠውም ራሳችን ነን። እነንትና ከምንል ራሳችን ገንዘባችንን እንያዝ። ሳኡዲ የነበርሽው ዱባይ የነበርሽው ሳኡዲ እኮ ማን ፔሩስ የነበርሽው ዱባይ ምንም ያው ነው። የአረቦች ቤት እንደሆነ ከእንትና ብትመላለሽ ያው ነው። ስደት ነው በቃ ምንም። ያው በርግጥ ፔሩትና ዱባይ አንድ ነው እያልኳቸው አይደለም፣ ክፍያው ምናምን ይለያያል። ግን ቢሆንም ስደት ነው። የሰው ቤት ነው። ቦታ ሀገር ስለቀየራችሁ ሌላ ነገር አይምሳላችሁ አንዳንድ ሰዎች ማለት ነው። እና ገንዘባችን ሴቭ አድርገን ብንይዝ ይጠቅመናል። ለራሳችን ከራሳችን በላይ ማን አለ? ግን እኛ የሆነ ነገር ራሱ ፍችና አራፋ እንኳን ሲመጣ ለፍችና ለአራፋ ምግብ እኮ አሁን ላይ እኮ ሁሉ ነገር በእጃችን ያለው፣ ገንዘቡ ያለው በእጃችን፣ የምናስቀምጠው በእጃችን፣ የምንረጨው በእጃችን፣ ሁሉ ነገር በእጃችን ነው። በቃ ሁሉ ነገር በእጃችን ነው። በቃ ብትረጩ ትረጩታላችሁ፣ ትጨብጡታላችሁ። ብቻ ምንም ነገር ማድረግ ትችላላችሁ። በእጃችሁ ነው ገንዘባችሁ። ስለዚህ አትርጩ ገንዘብ። እገሌ ይጥላን እገሌ ይውደድን እያላችሁ አትርጩ ገንዘብ። ገንዘባችሁ ነው የሚሻላችሁ። ገንዘባችሁን አጥብቃችሁ ያዙ። ለራሳችሁ ብሉበት፣ ጠጡበት፣ ልበሱበት፣ አጊጡበት፣ ደህነኛ ስርግ ያዙበት። እውነቴን ነው የምላችሁ። ራሳችሁ ሰርታችሁ ፈግታችሁ ለማንም መጨፈሪያና ማጨብጨቢያ ከማድረግ ራሳችሁ ልበሱበት፣ ፏ በሉበት። ወርቃችሁን ልብስ፣ ልብሳችሁን ልብስ፣ ፏፏሽ በሉበት። ለማንም ማጨብጨቢያ ያቺ ጅናት ይሄ ጅን ነው እንድትባልሽ አትኖሪ። ሳኡዲ እንደነበርሽ ሳኡዲ ነበርሽ። እሺ ዱባይ መጣሽ። ዱባይ መጥተሽ አንቺ መዲያ ቢሆንሽ ይመስልሻል እንዴ? አሁን ምሳሌ ልንገራችሁ። አንድ ሰው ሱቅ ሊኖረው ይችላል። ትልቅ የሱቅ ከፈተ ምናምንና እንደው ሳይመዝን እንደው ዝም ብሎ እየዛቀ ቢሰጣቸውና ጠብቆ ቢይዘው እየመዘነ ምናምን ቢሸጥ አንድ አይደለም አይደለ? እየፈሰ ዝም ብሎ የሚሰጣቸው ከሆነ በ3 ቀኑ ሱቁ ተከሳክሶ ምናምን ወረቱ ሁሉ ውሃ ለውሃ ሆኖ ይዘጋል ሱቁ። ግን እየመዘነ በቃ በስርዓት ቢሸጥ ኑሮ ያተርፈዋልም፣ እሱም ይጠቀማል፣ ቤተሰብንም ይጠቅማል። ቤተሰብ በነገራችን ላይ ለአሁኑ ስታረጉላቸው አዎ ደስ ይላቸዋል። ግን እናንተ በኋላ መልሳችሁ ስወርቁ ከባድ ነው። ስለዚህ ለራሳችን እንወቅ። ቅመሞች እየተው ኢድና አረፋ በመጣ ቁጥር ለራሳችሁ ልብስ ግዙ፣ ምግብ ጥለቡ፣ ብሉ፣ ጠጡ። አሁን ምሳሌ ብዙ ጊዜ አረቦች አሁን እንግዲህ በየቤቱ እስከ 3 ቀን 4 ቀን ድረስ ምግብ አይሰሩም። አንዳንዶቹ ናቸው እንጂ ከማልጣም ነው የሚበሉት ምሳቸው ራሳቸው። ብዙዎቹ ከማልጣም ነው በቃ። የዛን ሰዓት እኛ ቅመሞችዬ ይዘውን ካልወጡ ወይ ካልገዙልን ከንትር ብለን እናድራለን። ጾመኛ ናቸው የተባለ ይመስል ከንትር ከው ብለን እናድራለን።
በብራችን አውጥተን ላለመግዛት። ግን የሆነ ሰው ኢትዮጵያ የሆነ ነገር ተፈጠረ ሲባል አውጡት፣ ስጡት፣ 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 ስጡት። እዚህ የሆነ ነገር ተፈጠረ ስጡ፣ 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 ስጡ። እንደኛ ለራሳችን መቼ ነው የምናውቀው? ኧረ ተው፣ 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 ተው።